بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد فالسلام عليكم ورحمة الله وبركاته. زارين من نانسو مفسدة القتل. ابن القيم رحمه الله تعالى تلالك وانجلوچن እየጠቀሱ ያው መጀመሪያ ላይ ወንጀሎች ለሁለት ይከፈላሉ፣ ትላልቆችና ትናንሽ ተብሎ ይከፈላሉ ብለው ጠቀሱ። ትላልቅ ወንጀሎችን እየጠቀሱ ነበር። በአላህ ላይ መጥፎ ጥርጣሬ፣ ከዛ القول على الله بغير علم፣ በአላህ ላይ ያለ እውቀት መናገር እየዘረዘሩ ነበር። ዛሬ ደግሞ መፍሰደቱል ቀትል ከሚለው እናነሳለን። ቃለ ረሒመሁላህ ثم لما كان الظلم አሉ ፈስሉን መፍሰደቱል ቀትል የግድያ መፍሰዳዎች ወይ ደግሞ ጥፋቶች ማለት ነው። ثم ከዚህ በመቀጠል እስካሁን ከጠቀስናቸው በደረጃቸው መጡና አሁን ከጠቀስነው ቀጥሎ የሚመጣው لما كان الظلم በደል በሆነ ጊዜ አሉ ወልዑድዋኑ ድንበር ማለፍን በሆነ ጊዜ ሙናፊየን የሚጋጭ በሆነ ጊዜ ሊልዓድል ለዚ ለዛ ለፍትህ ሊልዓድል ለፍትህ አለዚ ያፍትህ ብሂ በሱ ቃመት ሰማዋት ወልአርድ ሰማይና ምድር የቆሙበት የሆነው ለሱ ፍትህ የሚጋጭ በሆነ ጊዜ ገና ጀዋቡ ገና ነው። ካነት ደረጀቱሁ ሚለው ታች ላይ በሆነች ጊዜ ወአርሰለ አላሁ ስብሓነሁ ረሱለሁ አላህ መልእክተኞችንም የላከበት ከሆነው ፍትህ ጋር የሚጋጭ በሆነ ጊዜ ዓለይሂሙ ሰላቱ ወሰላም ወአንዘለ ኩቱበሁ አላህ መጽሐፉንም ካወረደው ወአንዘለ ያወረደው ይበት የሆነው ኩቱበሁ መጽሐፉን ሊየቁመ ናስ ሰዎች እንዲቆሙ ቢሂ በሱ በፍትህ እንዲቆሙ ጠይብ ከሱ ጋራ የሚጋጭ በሆነ ጊዜ ካነ ሆነ ሚን አክበሪል ከባኢሪ ከትላልቅ ወንጀሎች ሁሉ ትልቅ ሆነ ዐንደላሂ አላህ ዘንድ ትልቅ ሆነ። በደል ማለት ድንበር ማለፍ፣ ሰዎችን መበደል፣ ደማቸውን ማፍሰስ፣ ሐቃቸውን መብላት ጠይብ እሱ ውስጥ ዙልምን ይይዛል። ያው እዚጋ ግን የፈለጉበት ግድያን ነው ሼኹ። ጠይብ ወካነት ሆነች ደግሞ ደረጀቱሁ የእሱ ደረጃ የግድያ ደረጃ ሆነች ፊል ዒዘሚ በከፍታዋ ማለትም የእሷ ግዝፈቷ ሆነ ቢሐስቢ መፍሰደቲሂ ፊ ነፍሲሂ በሱ ላይ ባለው ጥፋት ልክ። ጠይብ የግድያ ደረጃ ለራሱ ይለያያል። ግድያ ሆኖ ነገር ግን ደግሞ ደረጃው የራሱ የተቀመጠለት ደረጃ አለ። ለምሳሌ ትልቁን ስንመለከት ወካነ ሆነ አሉ ቀትሉል ኢንሳኒ የሰው ልጅ መግደሉ ወለደሁ ጢፍል አሰጊር ወለደሁ ልጁን መግደሉ አጥፍል አሰጊር ሕፃን የሆነውን ልጁን መግደሉ አለዚ ያን ልጅ ላዘንበ ለሁ ምንም ወንጀል የሌለው የሆነውን ልጅ መግደሉ ጠይብ ወካነ ሆነ ቀትሉል ኢንሳን የሰው ልጅ መግደሉ ወለደሁ ልጁን አጥፍል አሰጊር ሕፃን የሆነውን ልጁን መግደሉ አለዚ ያ ልጅ ላዘንበ ለሁ ለሱ ወንጀል የሌለው የሆነ ወቀድ በርግጥ ጀበለላሁ አላህ በተፈጥሮ የፈጠረው ሲሆን ወቀድ በርግጥም ጀበለላሁ ሱብሓነሁ ጥራት የተገባው አላህ በተፈጥሮ የፈጠረው ሲሆን አልቁሉበ ቀልብን አላ መሐበቲሂ ይህን ልጅ በመውደድ ወራሕመቲሂ ለሱ በማዘን ጠይብ ወዐጥፊሂ ዐለይሂ በሱም ላይ ደግሞ በመራራት ላይ አላህ ቀልብን በተፈጥሮ የፈጠረው ሲሆን ሕፃን ልጅ አላህ ስብሓነሁ ወተዓላ ሁሉም ሰው እንዲወደው እንዳዝንለት እንዲንከባከበው እንዲራራለት ቀልብን አድርጎታል። ጠይብ ወኸሰ ደሞ ለየ አልዋሊደይኒ ሁለት ወላጆቹን ለየ ሚን ዛሊከ በዚህ ማለትም እሱን በመውደድ ለሱ በማዘን ለሱ በመራራት ላይ ወላጆቹን ለያቸው ቢመዝየትን ዛሂረትን ግልጽ በሆነ መለያ። ጠይብ ልጅን እናት ስትወልደው ሐቂቃ ከየት መጣ የማይባል ውደታ እጅግ የምትወደው የምትንከባከበው እንደዚህ አይነት ትሆናለች ወላጅ ልክ እንደዚሁ አባትም ማለት ነው። ፈቀትሉሁ ልጅን መግደል ኸሽየተ ፈርቶ አዩሻሪከሁ እሱ እንዳይጋራው ፊ መጥዓሚሂ በምግቡ ወመሽረቢሂ በመጠጡ ወማሊሂ በገንዘቡ እንዳይጋራው ብሎ ልጅን መግደል ሚን አቅበሒ ዙልሚ ከበደሎች ሁሉ እጅግ ጸያፉና ወአሸዲህ እጅግ ብርቱ የሆነው ነው። እጅግ ጸያፍ ነው።
ልጅን መግደል። ጠይብ ሐቂቃ ዛሬ ላይ እንደው ድንገት ያለ ፕሮግራማችን ልጅ ወለድን አይ ተረገዘ ተብሎ ድህነት ተፈርቶ ልጁን ልክ እንደ ድሮዎች ባይቀብርም እንኳ የተለያዩ መድኃኒቶችን ተጠቀሙ ሚስቱን የሚያስወርድ ብዙ ነው። ሚስቱን አላህ ስብሓነሁ ወተዓላ ከሰጠው በኋላ አላህ ትዳርን ከወፈቀው በኋላ ያለ ፕሮግራም ተረገዘ ተብሎ አላህ ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅ ድህነትን ፈርታችሁ ልጆቻችሁን አትግደሉ፣ ነሕኑ ነርዙቁሁም ወኢያኩም እናንተንም ልጆቻችሁንም እንረዝቃችኋለን ይላል አላህ ስብሓነሁ ወተዓላ። አንተን የሚረዝቅህ ጌታ ልጅህን ይረዝቃል። አንተን የሚመግብህ ጌታ ልጅህን ይመግባል። ጠይብ ነዓም እሱን መግደል ምን ሆናሉ? ልጅን መግደል እጅግ ጸያፍ የሆነ በደል ሆናሉ። ወከዛሊከ ልክ እንደዚሁ ቀትሉሁ መግደሉ አበወይሂ ወላጆቹን መግደሉ አለዘይኒ እነዛ ወላጆቹ ካና የሆኑ ለልጁ ሰበበ ውጁዲሂ የዚህ የልጁ መገኘት እዚህ ዓለም ላይ የመገኘት ሰበብ የሆኑትን ወላጆቹን መግደሉ ደግሞ ከዚህ ቀጥሎ እጅግ ጸያፍ የሚባል ግድያ ነው። እንዳልኳችሁ መግደል ትልቅ የሆነ ወንጀል ነው፣ ግን አገዳደሉ ደግሞ የራሱ ደረጃ ይለያያል። አንድ አባት ልጁን ገደለው ሲባል በጣም ይደነገጣል አይደል? አንድ ልጅ ደግሞ አባቱን ገደለው ሲባል ከዛ ዘመዱን ሲባል ከዛ ሩቅ ጎረቤቱን እየተባለ እየራቀ በመጣ ቁጥር ያ ነገር ጸያፍነቱ ወይም ደግሞ አእምሯችን ላይ የሚመጣብን ነገር እየቀነሰ ሊሄድ ይችላል። ጠይብ ለዛ ነው የተፋወት ያሉት ሼህ። ነዓም ወከዛሊከ ልክ እንደዚሁ ቀትሉሁ አበወይሂ ወላጆቹን መግደሉ አለዘይን እነዛ ወላጆቹ ካና የሆኑ ሰበበ ውጁዲሂ የእሱ የልጁ መገኘት ሰበብ የሆኑ ወከዛሊከ ልክ እንደዚሁ ቀትሉሁ መግደሉ ዛ ረሒሚሂ የእሱን የዝምድና ባልተቤት ዘመዱን መግደሉ። ጠይብ ይሄ የግድያ ደረጃ ይለያያል ማለታቸው ነው። ወተተፋወቱ ልክ እንደዚሁ ትበላለጣለች ደረጃቱል ቀትሊ የግድያ ደረጃዎች ቢሐስቢ በዛ ቁብሒሂ በጸያፊነቱ ልክ ቢሐስቢ ቁብሒሂ በጸያፍነቱ ልክ ጠይብ ወስትሕቃቂ ተገቢ በመሆኑ ልክ ወስትሕቃቂ ተገቢ በመሆኑ መብት ያለው በመሆኑ ልክ መን ቀተለሁ ያ የገደለው አካል ሊሳዕይ ይህንን ገዳውን ሊሳዕይ ማለት ጥረት ሊያደርግለት ወስትሕቃቅ ማለት መብት ያለው ነው። ሊሳዕይ ጥረት ሊያደርግለት ፊ ኢብቃኢሂ በህይወት እንዲቆይ ወነሲሐቲሂ ለሱ መልካም ሊውልለት ነሲሐ ኢራደቱል ኸይሪ ሊልገይሪ መልካምን ነገር ለሌላ መመኘት ለሌላ መፈለግ ነሲሐ። ጠይብ በዛ ልክ ደግሞ ያቺ ግድያም ትለያያለች። ማለትም ሰውየው ሊሳዕይ ሲሉ ጥረት ሊያደርግለት እንደውም እሱን ከመግደል ይልቅ እሱን ሊያድነው እሱ በህይወት እንዲኖር ደስተኛ እንዲሆን ሰበብ ሊሆን ሊገባው በሱ ላይ ሐቅ ሲኖረው እሱ ደግሞ ገደለው። ዋضح በዛ ልክ ደረጃው ይለያያል አሉ። ወሊሃዛ ለዚህም ካነ ሆናሉ አሸደ ናሲ ዐዛበን የውመል ቂያማ እጅግ ቅጣቱ ብርቱ የሆነው ሰው ሆነ መን ቀተለ ነቢይን የገደለ ሰው ጠይብ አው ቀተለሁ ነቢዩን ወይም ደግሞ ነቢይ የገደለው ሰው የውመል ቂያማ ቅጣቱ በጣም በረታሉ። ማን? አንድ ነቢይን የገደለ ሁለተኛ ደግሞ ነቢይ የገደለው። ምን ማለት ነው? እሺ ነቢይን የገደለ እሺ ሊሆን ይገባል። ነቢይ የገደለውስ እንዴት ሊሆን ይችላል? አው ቀተለሁ ነቢዩን ለምን እንደዚህ ተባለ ከተባለ ነቢያት ለዓለማት እዝነት ሆነው ነው የተላኩት። ረሱሉን ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላሁ ጀለ ወዐላ ስለ ነቢዩ ሲናገር በተፈጥሯቸው አዛኝ ሩህሩህና ሰላም ወዳድ ናቸው ነቢያቶች በአጠቃላይ። ዝም ብለው በመነሳት ወይም በትንሽ ጥፋት አይደለም ሰውን የሚገሉት። የነቢዩ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም በሕይወት ዘመናቸው በገዛ እጃቸው ጦር ሜዳ ላይ የገደሉት አንድ ሰው ብቻ፣ እሱም ኡበይ ብኑ ኸለፍ ይባላል። አንድ ሰው ብቻ ነው የገደሉት። ይህ ሰው ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል በኡሁድ ጦርነት ላይ ይመስለኛል፣ ነዓም ኡሁድ ጦርነት ላይ ነው እየተዋጉ በነበሩበት ሰዓት ላይ ነቢዩ ሰለላሁ ዐለይሂ ወሰለም በጦር ወቅተው ገደሉት ኡበይ ብኑ ኸለፍ። ስለዚህ ያ ሰውዬ ሌሎች ሰሓባዎች ከገደሉት በላይ እጅግ የከፋ ነው ቅጣቱ ማለት ነው። ምክንያቱም ነቢያቶች ዝም ብለው አንድን ሰው ከመሬት ተነስተው በትልቅ ወንጀል በትልቅ ጥፋት እንጂ አይገሉትም እና ማለት ነው። ወየሊህ ይህን ይቀጥላል። ከዚህ ቀጥሎ ይመጣል ነቢይ ከገደለው ሰው ደግሞ ቀጥሎ መን ቀተለ ኢማመን መሪን የገደለ ጠይብ ኢማምን የገደለ ወይ ደግሞ ዓሊምን የገደለ ዑለማዎችን የእምሩና ሰዎችን የሚያዝ ዑለማ ቢልቅስጥ በፍትህ የሚያዝ የሆነ
ወየድዑሁም የሚጠራቸው ኢለላህ ወደ አላህ የሚጠራቸው ወየንሰሑሁም ፊ ዲኒሂም በዲናቸው ላይ የሚመክራቸው የሆነ እሱን የገደለ ሰው ደግሞ ከነቢያቶች ቀጥሎ ይመጣል። ወቀድ ጀዐለ ላሁ በእርግጥ አላህ አድርጓል፣ ሱብሓነሁ ጥራት የተገባው ጌታ አላህ አድርጓል፣ ጀዛአ ምንዳን አድርጓል። ቀትሊ ነፍሲል ሙእሚና የሙእሚንን ነፍስ መግደል ዓምደን ሆን ብሎ አውቆ የሙእሚንን ነፍስ መግደል አላህ አድርጎታል። ምንዳውን ምን አደረገው? አልኹሉደ ፊናሪ በእሳት ውስጥ መዘውተርን አደረገው አላህ። ወገደበል ጀባሪ ጀባር አሸናፊ የሆነውን ሀያል የሆነውን ጌታ አላህ ማስቆጣት አደረገ። ወለዐነተሁ እሱንም እርግማን አላህ ስብሓነሁ ወተዓላ ይረግመዋል። አማኝ የሆነን ነፍስ ሆን ብሎ የገደለ ሰው ምንዳውን እንደዚህ አደረገው። ወኢዕዳደ አልዓዛቢ አልዓዚም ለሁ ወኢዕዳደ ማዘጋጀት አልዓዛቢ አልዓዚም አሳማሚ ትልቅ የሆነን ቅጣትን ለሁ ለሱ አዘጋጀለት። የውመል ቂያማ ይህ ሆነ ምንዳው ሆን ብሎ የሙእሚንን ነፍስ የገደለ ማለት ነው። ጠይብ ሃዛ አሉ ይህ አሁን የጠቀስናቸው ቅጣቶች የአላህ ቁጣ፣ የአላህ እርግማን፣ በእሳት ውስጥ መዘውተሩ ሙጂቡ የሚያስፈርር ነው። ቀትለል ሙእሚኒ የሙእሚንን መግደል ዓምደን ሆን ብሎ ሙእሚንን መግደል ነው እያወራን ያለ ነው። ጠይብ ይህ ሁሉ ለማን ነው? ሙእሚንን ሆን ብሎ ለገደለ ሰው ነው። ማለም የምንዕ እስካልከለከለ ድረስ ሚንሁ ከዚህ ከገዳይ ሰው ማኒዑን ከልካይ እስካልከለከለ ድረስ ምን ማለት ነው? ተውበት አድርጎ ከዛ ወንጀሉ እስካልተመለሰ ጸጸት ላይ እስካልሆነ ድረስ ይህ ሰውዬ ይህ ቅጣት አለለት ማለት ነው። ተውበት ካደረገ ጸጸት ካደረገ ለምን 100 ነፍሶችን አይገልም? አላህ ይቅር ይለዋል። ያ 100 ነፍስ የገደለውን ሰው ታውቃላችሁ አይደለ? ታሪኩን ብዙዎቻችሁ ታውቁታላችሁ። 99 ነፍስ ገሎ 100ኛ እንዶ አላህ ይምረኛል ወይ ብሎ ሲሄድ የሆነን ሰው ሲጠይቀው እንዴት ብሎ አላህ ይምርሃል 99 ሰው ገለ ሲለው አይ አላህ ካልማረኝማ 100ኛ አንተ ልጨርሳለና 100 ሞላ። መጨረሻ ላይ ሲጠይቅ ጠይብ ታሪኩ የሆነ ቦታ ላይ ሄደ። ከዛ ወጡ ጠይብ ከዛ የመላኢካ ረህማ የእዝነት መላኢካዎችና እነዚህ ደግሞ የእሳት መላኢካዎች በዚህ መካከል ላይ ሆኖ ይሞታል ማለት ነው። ጠይብ ናም ኢዘን ይህ አሁን የጠቀስነው ተውበት ላላደረገ ሰው ነው። ማኒዕ ያሉት እሱ ነው። ማኒዕ የተፈለገበት እሱ ነው። ወለማ ካነት በሆነች ጊዜ መፍሰደቱል ቀትሊ የግድያ መፍሰዳዋ የእሷ ጥፋቷ በሆነ ጊዜ ሃዚሂል መፍሰዳ እነዚህ መፍሰዳዎች አሁን የጠቀስናቸው ጥፋቶችን የሚያመጡ በሆኑ ጊዜ ቃለ አላሁ ተዓላ ልዕለ ኃያሉ ጌታ አላህ ምን አለ? ሚን አጅሊ ዛሊከ አላህ በዚህም ምክንያት አለ። ጠይብ ሚን አጅሊ ዛሊከ በዚህም ምክንያት ያው ከኋላ ያለፈ አንቀጽ አለ። ይህ አላህ ስብሓነሁ ወተዓላ ስለ አደም 2 ልጆች ቃቢልና ሀቢል ታሪክ እያወራ ወዳውኑ ምን አለ? ሚን አጅሊ ዛሊከ ማለት በዓለም ላይ የመጀመሪያ ግድያ የተፈጸመው ወንድም ወንድሙን ገደለ። በሀቢልና በቃቢል መካከል የተከሰተውን ታውቃላችሁ። እና አላህ ምን አለ? ሚን አጅሊ ዛሊከ አለ እዛው ሱረቱል ማኢዳ ላይ በዚህም ምክንያት ከተብና ግደት አደረግን አላ በኒ እስራኤል በበኑ እስራኤሎች ላይ አደረግን እነሆ ነገሩ መን ቀተለ ነፍሰን አንዲትን ነፍስ የገደለ ቢገይሪ ነፍሲን ጠይብ ቢገይሪ ነፍሲን ያለ ነፍስ መግደል ጠይብ ነፍስን ሳያጠፋ አንድን ነፍስ የገደለ ሰውየው ያ የተገደለው አካል ነፍስ ያላጠፋ ከሆነ ማለት ነው። አው ፈሳድን ፊል አርዲ ወይም በምድር ላይ ያለ ማጥፋት ወንጀል ሰውን የገደለ ሰው ወይ ሰውየው ሰው አልገደለም ወይ በምድር ላይ አላጠፋም ግን ዝም ብሎ ገደለው ፈከአነማ ቀተለ ናሰ ጀሚዓ ይህ ሰው ልክ ሰዎችን በአጠቃላይ እንደገደለ ነው። ወመን አሕያሃ አንዲትን ነፍስ ደግሞ ሕያው ያደረገ በሕይወት እንድትኖር ሰበብ የሆነ ፈከአነማ ልክ ነው አሕየ ናሰ ጀሚዓ ሰዎችን በአጠቃላይ በሕይወት እንዲኖሩ እንዳደረገ ነው። ቀላል አይደለም። አንድ በመሞትና በመኖር መካከል ላይ ያለ ሰው ላይ መዋጮ የምታደርጉት ለሱ ሕይወት መትረፍ ሰበብ ስትሆኑ ይህን የቁርአን አንቀጽ ሰቡ ያን ሰው ሕያው ስታደርጉ ፈከአነማ አሕየ ናሰ ጀሚዓ ሰውን በአጠቃላይ ሕያው እንዳደረገ ነው ይላል አላህ ሱብሓነሁ ወተዓላ። ናም ቃለ ወፊ ሰሒሕ አልቡኻሪ አን ኢብኒ ዑመር ረዲየላሁ ዐንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሰሒሕ አልቡኻሪ ላይ አብዱላህ ብን ዑመር ባስተላለፉት ሐዲስ ላይ ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ላ የዛሉ ልሙእሚን አንድ ሙእሚን እኮ አይወገድም አሉ ፊ ፉስሐቲን በሰፊ ዕድል ከመሆን አይወገድም ሚን ዲኒሂ በዲኑ ውስጥ ማለም ዩሲብ እስካላገኘ ድረስ ደመን ሐራማ ሐራም የሆነን ደም እስካላገኘ ድረስ
ፉስሓ ውስጥ ነው፣ ሰፊ እድል ነው። ምን ማለት ነው? አንድ ሙስሊም ወንጀል ቢሰራ በአላህ ረህመት የመከበብ ሰፊ እድል አለው። ነገር ግን የሰው ደም ውስጥ ከገባ ያ እድል በጣም ይጠባል፣ ጉዳዩ ከባድ ይሆናል ማለት ነው። የሰው ነፍስ ቀላል አይደለም። የሰው ፉስሓ ነው። ከዚህ ከግድያ ውጭ ያለ ወንጀል ፉስሓ ነው አሉ። ሰፊ እድል አለው ሰውየው አሉ። وذكر البخاري أيضا عن ابن عمر رضي الله عنهما قال من قالوا እንደዚሁ ደግሞ ማለት ነው ابن عمر رضي الله عنه قال من ورطات الأمور አሉ من ورطات الأمور አዘግት ከሆኑ ነገሮች ውስጥ ወረጣት አረንቋዎች አዘግት ከሆኑ ነገራቶች ውስጥ التي ያቺ لا مخرج መውጫ የሌላት لمن أوقع ለጣለ ሰው ነፍሰሁ ፊሃ በዚች ባረንቋ ውስጥ ራሱን የጣለ ሰው ምንም መውጫ ከሌላቸው አረንቋዎች ውስጥ ሰፍኩ ደሚል ሐራሚ ቢገይሪ ሐድ ሱብሓነላህ ደምን ማፍሰስ ነው። ሐራም የሆነን ደም ያለ ቦታው ያለ አግባብ የሙስሊምን ደም ማፍሰስ ነው አሉ ረሱል አብደላህ ብን ዑመር። ጠይብ ስለዚህ ሚን ወረጣቲል ኡሙር በጣም ከባድ የሆኑ አዘግት ከሆኑ ነገራቶች ውስጥ ምንድናቸው? የሙስሊምን ደም ያለ አግባብ ማፍሰስ ነው አሉ። وفي الصحيحين أن أبي هريرة رضي الله عنه أبو هريرة باستلالفه حديث دمو يرفعه أبو هريرة رفع بعد الرقوت وده النبي صلى الله عليه وسلم بما استقات مرفوع بعد الرقوت بهنا حديث لاي سباب المسلم مسلم مسدب على رسول عليه الصلاة والسلام فسوق عمسنو عند مسلم مسدب عمسنو وقتاله كفر السن مقدل لمو كفرنو الله المستعان كفرنو ያው ኩፍር ሲባል ሙስሊም መግደል ኩፍር ነው ወይ? ላ ያው ወንጀሉ ምን ያህል ከባድ እንደሆነ ለማስጠንቀቅ ነው፣ ተግሊዝ ነው። ሁለተኛ ሙስሊም መግደል የሙስሊም ባህሪ ሳይሆን የካፊሮች ባህሪ መሆኑን ለመግለጽ ነው። طيب ስለዚህ ኩፍር ስንል ኩፍር ዱነ ኩፍር የሚባል አለ፣ በእስልምና የማያስወጣ ታላቅ የሆነ ወንጀል። طيب በርግጥ ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما ሱረቱ ኒሳ ላይ ያለውን ይህን ቁርአን አንቀጽ ይዘው አብደላህ ብኑ አባስን ጨምሮ ሌሎችም ሰው የገደለ ሰው ያለ አግባብ ሆን ብሎ የሰውን ነፍስ ያጠፋ ሰው ተውበት የለውም የሚሉ አሉ። አብደላህ ብኑ አባስን ጨምሮ بمعنى أنه يوافي ربه بالذنب وقد يكون تحت مشيئة الله جل وعلا. طيب نعم ስለዚህ ኩፍር ስንል ኩፍር ዱነ ኩፍር ነው ማለት ነው። ግን ኩፍር የሚሆንበት መቼ ነው? እስቲህላል ካደረገ ነው። ይቻላል አዎ ይቻላል መግደል ይቻላል ብሎ ካለ ይህን ጊዜ እሱም ብቻ ሳይሆን ሌሎችም ሐራም የሆኑ ነገሮችን ይቻላል ካለ ይከፍራል። ነዓም وفيهما أيضا عنه صلى الله عليه وسلم صحيحين لا أهون بخاري ومسلم لا رسول عليه الصلاة والسلام قالوا لا ترجعوا بعدي كفارا يضرب بعضكم رقاب بعض لا ترجعوا التملسوا بعدي كان يبوها كفارا كهدي هناتشو كافر هناتشو ودوالا التملسوا على رسول عليه الصلاة والسلام يضرب بعضكم كفلاችሁ ይመታል ሪቃበ بعضين የከፊሉን አንገት ማለት በሰይፍ አንዱን ይቀላል። ሱብሃንአላህ ኩፋራን አሉ። አያችሁ፣ ስለዚህ ቀላል አይደለም። ዛሬ የሙስሊም ደም አንዱን በትናንሽ ነገር አንተ አህባሽና አንተ ወሃብያና አንተ እንትነህ በመባባል ሱብሃንአላህ አንዱ ሙስሊሙን በግ እንደሚታረደው የሚታረድበት እንደዛ አይነት ዘመን ላይ ነው ያለነው አሁን ላይ። በሃይማኖት ስም ነው ሌላውን የዘሩንና የብሔሩን ጉዳይ ማተው እሱን ማተው በዲን ውስጥ ዲን ላይ ነን ያለ ሰው አላሁ ሙስተዓን። وفي صحيح البخاري عنه صلى الله عليه وسلم رسول عليه الصلاة والسلام من قال من قتل يقتل معاهدا معاهد يهوننسو معاهد ብሎ ማለት ቃል ኪዳን የተገባለት ሰው ማለት ነው። ሙስሊም ያልሆነ ግን በሰላም የሚኖር ከሙስሊሞች ጋር የሰላም ውል ያለው ሙስሊም ያልሆነ ሰው ሙዓሂድ ይባላል። طيب እሱን የገደለ ለም የረህ አያሸትም ራኢሐተል ጀነቲ የጀነትን ሽታ አያሸትም አሉ ረሱል ዓለይሂ ሰላቱ ወሰላም። ወኢነ ሪሐሃ የእሷ የጀነት ሽታ እኮ ለዩጀዱ ይገኛል ሚን መሲረቲ በጉዞ 40 ዓማ በ40 ዓመት ጉዞ 40 ዓመት ተጉዞ በዛ ልክ ለሱ ይርቃል ለዚህ ሰው ዋضح ሱብሃንአላህ። ስለዚህ ወላሂ ቀላል አይደለም። هذه قالوا ابن القيم ይቻሉ አሁን የጠቀስኩልህ ዕቁበቱ ቅጣት ናቸው። ቃቲሊ ዐዱዊላህ የአላህን ጠላት የገደለ ሰው ያለው ቅጣት ነው። طيب እንዳልኳችሁ ሙዓሂድ የሚባለው ሰው ካፊር እኮ ነው። طيب ነገር ግን ከሙስሊሞች ጋር የሰላም ውል አለው፣ በዛ መሰረት ይኖራል በሰላም።
ይህንን ሰው የገደለ ነው አሁን እንግዲህ ረሱል ዓለይሂ ሰላቱ ወሰላም የጀነትን ሽታ ያገኝም ያሉት። ምን አሉ? ኢዛ ካነ ይህ ሰው ከሆነ ፊ ዓህዲሂ ወአማኒሂ በቃል ኪዳኑና በጥበቃው ስር ከሆነ ፈከይፈ ታዲያ እንዴት ይሁን አሉ። ዑቁበቱ ቅጣቱ ቃቲል ዓብዲሂ ልሙእሚን አማኝ የሆነውን የአላህን ባሪያ ታዲያ መግደል ቅጣቱ እንዴት ይሁን? ጠይብ ወኢዛ ካነት ከሆነች አሉ ወኢዛ ካነት ከሆነች እምራአቱን ሴት ከሆነች ያቺ ሴት ቀድ ደኸለት ናር እሳት የገባች ከሆነች ፊ ሂረቲን በአንዲት ድመት ምክንያት ሐበሰትሃ ያሰረቻት የሆነች ሐታ ማተት እስክትሞት ድረስ ጁዓን በራብና ወዓጠሸን በጥማት ጠይብ በአንዲት ድመት ምክንያት ድመቷን አስራት እሳት ገባች። ፈረአህ ነቢዩ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ተመለከቷት። ፊናር በእሳት ውስጥ ተመለከቷት ይህችን ሴት። ወልሂረቱ ድመቷ ተኽዲሹሃ እየሞነጨረቻት እየቦጫጨቀቻት ፊ ወጅሂሃ በፊቷ ላይና ወሰድሪሃ በደራቷ ላይ እየቦጫጨቀቻት ረሱል ዐለይሂ ሰላቱ ወሰላም ተመለከቷት ይህችን ሴት በአንዲት ድመት ምክንያት። ፈከይፈ ታዲያ እንዴት ይሁን? ዑቁባ ቅጣቱ እንዴት ይሁን? መን ሐበሰ ያሰረ ሙእሚነን አንድ ሙእሚን ያሰረን ሰው ሐታ ማተ እስኪሞት ድረስ ቢገይሪ ጁርሚን ያለምንም ወንጀል ምንም ጥፋት ሳይኖርበት አንድን ሙእሚን የገደለው ሰው ታዲያ እንዴት ይሁን? አንዲት ድመት አስርባ የገደለቻት ሴት በጀሃነም እንደዛ ከተሰቃየች አንድ ሙእሚንስ የተከበረ አማኝን መግደል እንዴት ይሁን? ወፊ በዕድ ሱነን ዐንሁ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ለዘዋሉ ዱንያ የዱንያ እኮ መጥፋት አሉ ዱንያ ሙሉ ለሙሉ መጥፋቷ አህወኑ ዐንደላሂ አላህ ዘንድ ገር ነው። ለዘዋሉ ዱንያ የዱንያ መጥፋት አህወኑ ዐንደላህ አላህ ዘንድ እኮ ገር ነው። ሚን ቀትሊ ሙእሚኒን አንድን ሙእሚን ከመግደል ቢገይሪ ሐቂን ያለ አግባብ አንድ ሙእሚን ከመግደል ዱንያ ሙሉ ለሙሉ አላህ ብትጠፋ አላህ ስብሓነሁ ወተዓላ ዘንድ የተሻለ ነው አሉ ረሱል ዐለይሂ ሰላቱ ወሰላም። ሱብሓነላህ ሱብሓነላህ። ሐቂቃ ቀላል የሚባል አይደለም። ቆም ብለን ልናስብ ይገባል ማለት ነው። ልንመክር ይገባል። ጠይብ ነዓም። ቃለ ፈስሉን መፍሰደቱ ዚና የዚና መፍሰዳ የዚና ጥፋት። ቃለ ወለማ ካነት በሆነች ጊዜ ያሉ መፍሰደቱ ዚና የዚና መፍሰዳ የእሱ ጥፋት በሆነ ጊዜ ሚን አዕዘሚል መፋሲድ እጅግ ትላልቅ ከሆኑ ጥፋቶች መካከል በሆነች ጊዜ ዝሙት ወህየ እሷ ሙናፊየቱን የምትጋጭ ናት። ዚና ሊመሰለሐቲ ኒዛሚል ዓለሚ ለዓለም ስርዓት ጥቅም የምትጋጭ ናት። ሊመሰለሐቲ ኒዛሚል ዓለሚ ለዓለም ስርዓት ጥቅም ወይ ደግሞ ለዓለም ስርዓት ደህንነት ማለት ነው የምትጋጭ ናት። ፊ ሕፍዚል አንሳቢ ዘርን በመጠበቅ ረገድ ላይ ወሒማየቲል ፉሩጂ ብልቶችንም በመጠበቅ ላይ ወስያነቲል ሑሩማቲ የተከበሩትን ሑሩማቶችን እነሱንም በመጠበቅ ረገድ ላይ ወተወቂ እና በመጠንቀቅ ላይ ማ ዩቂዑ የሚጥልን የሚያመጣን ነገር አዕዘመል ዐዳወቲ ወልበግዳኢ ትልቅ የሆነን ጥላቻንና ጸብን በይነናስ በሰዎች መካከል በማምጣት ላይ ሚን ኢፍሳዲ በማጥፋት ኩል ሚንሁም እያንዳንዳቸውን ሁሉንም ማለት ነው። ምን ማለት ነው? እምራአተ ሳሒቢሂ የጓደኛውን ሚስት በማጥፋት ወብነቲሂ ልጁን ወኡኽቲሂ እህቱን ወኡሚሂ እናቱን። አንድ ሰው ወደ ዝሙት በሚሄድበት ጊዜ የጓደኛውን ሚስት እህቱን እናቱን አክስቱን ይህንን ነው እያደረገ ያለው። በእነሱ ላይ በእህቱ ላይ ሊከሰት የማይፈልገውን ነገር በሌሎች ላይ እያደረገ ሲሆን ልክ በራሱት ላይ እንዳደረገ። ወፊ ዛሊከ በዚህም በዝሙት ውስጥ ኸራቡል ዓለሚ የዓለም ኸራብ የዓለም መበላሸት የዓለም መጥፋት አለ በውስጡ። ሱብሓነላህ። በሆነች ጊዜ ካነት ሆነች ዝሙት ተሊ የምትቀጥል ሆነች ለጥቃ የምትመጣ ሆነች መፍሰደቲል ቀትሊ የግድያን መፍሰዳ ጥፋት ፊልኪበሪ በትልቅነት ዝሙት ይህን ኩላ ጥፋት አቅፎ ስለያዘ ካነት ሆነች ተሊ የምትለጥቅ ሆነች መፍሰደቲል ቀትሊ ፊልኪበር በትልቅነት ወንጀሉ በመግዘፉ ደረጃ ላይ ከግድያ ቀጥሎ የሚመጣ ሆነ። ሽርክ አለ፣ ከዛ ግድያ አለ፣ ሶስተኛ ደግሞ ምን አለ? ዚና አለ፣ ዝሙት አለ። ወሊሃዛ ለዚህም ቀረነሃ ሱብሓነሁ ቀረነሃ አላሁ ሱብሓነሁ ጥራት የተገባው ጌታ አላህ አያያዛት ቢሃ
ፊ ኪታቢሂ በሷ በእነዚህን ነገራቶች ከጠቀሰ በኋላ አብሮ አመጣት። ወረሱሉሁ ሰለላሁ ዐለይሂ ወሰለም ረሱሉም ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ በሱናቸው ላይ በሐዲታቸው ላይ አብሮ አመጣት። ሽርክ ሲነሳ ግድያ፣ ግድያ ሲነሳ ዝሙት አብሮ ይመጣል። ጠይብ ምክንያቱም በደረጃቸው ተቀራራቢ ናቸው። ሐቂቃ ማለት ቃለ ኢማሙ አሕመድ ምን አሉ? ላአዕለሙ አላውቅም አሉ በዕደ ቀትሊ ነፍሲ ከግድያ በኋላ ነፍስን ከማጥፋት በኋላ አላውቅም ሸይአን ምንም ነገር አላቅም አዕዘም የከፋ ትልቅ የሆነን ሚነ ዚና ከዚና በላይ አላውቅም። ሱብሓነላህ። እገሌ ሰው ገደለ ሲባል በጣም ትሳቀቃላችሁ አይደል? እገሌ እኮ ልጁን ገደለ፣ እናት እኮ እንትን ገደለች፣ ልጇን ገደለች፣ እህቷን ገደለች ስትባል ሁሉም ይደነግጣል። ግን ዝሙት ላይ ሲወርቅስ ከሱ ቀጥሎ ከግድያ ቀጥሎ በጣም ትልቅ ወንጀልን አላውቅም። ምን ያክል እንደነግጣለን። አንድ ሰው ወደ ዝሙት መዳረሻዎች ላይ እንኳ ስናየው ምን ያክል እሱን ለመመለስ እንጓጓለን፣ ምን ያክል እንለፋለን። ጓደኛችን ልትሆን ትችላለች። አንዳንድ መልካም ጓደኞች አሉ ሐቂቃ የሚጨንቃቸው አካሄዱ ደስ አላለኝም፣ ምን አድርጌ ልምከረው። አስታውሳለሁ የሆነች ጓደኛ ያለችበት ሁኔታ ምንም ደስ እያለኝ አይደለም፣ መጨረሻውን ደስ የሚሆን አይመስለኝም፣ ደስ የሚል ነገር አይኖርም። ስለዚህ እንደው እንዴት አድርጌ ልምከራ፣ በምን መንገድ ልሂድ? ሚራራን ወቲክራራን ይህን ነገር ታነሳለ። ምን ያክል እንጨነቃለን። ነዓም ቃለ ወቀድ አከደ አላሁ ስብሓነሁ በእርግጥ አላህ ስብሓነሁ ወተዓላ አረጋግጧል ሑርመተሁ የእሱን ሐራምነትን ቢቀውሊሂ በንግግሩ አላህ ምን አለ? ወለዚነ እነዛ ላ የድዑነ መዓ አላህ ከአላህ ጋር የማይጣሩ ኢላሃን አኸረ ሌላን አማልክት አላህ አማኞችን ሲገልጻቸው ወላ የቅቱሉነ የማይገሉ አነፍሰ ነፍስን አለቲ ያች ነፍስ ሐረመ አላህ ሐራም ያደረጋትን ኢላ ቢልሐቅ በሐቅ ቢሆን እንጂ የማይገሉ ይሆኑ። ከዛስ ምን አለ? ሶስተኛ ወላ የዝኑን ዝሙትን የማይሰሩ አለ አላህ። አያችሁ መጀመሪያ ሽርክን፣ ከዛ በኋላ ነፍስ ግድያን፣ ከዛ ሶስተኛ ምን አለ? ወላ የዝኑን ዝሙትንም የማይሰሩ አለ አላህ። ወመን የፍዐል ዛሊከ ይህንን የሰራ የልቀ ይገናኛል፣ አታመን ወንጀልን ይገናኛል፣ ዩضاعፍ ለሁ ለሱ ይነባበርለታል፣ ዐለ ዐዛቡ ቅጣት ይነባበርለታል፣ የውመል ቂያማ ይነባበርለታል፣ ወየኽሉድ ፊሃ አው ወየኽሉድ ፊሂ በዝች በጀሃነም ውስጥ በቅጣት ውስጥ ይኖራል፣ ሙሃነን የተዋረደው ሆኖ። ግን አልሐምዱሊላህ መጨረሻ ላይ ኢላ መን ታበ፣ አላሁ አክበር፣ ኢላ መን ታበ የተወበተ ሲቀር። አያቸው አይደለም? እንደዚህ አይነት ቁርአን አንቀጾች ተስፋ ይሰጣል። ወርቅህ ሊሆን ይችላል። አሁን እያወራን ያለነው ገል ሊያስፈራራህ ይችላል። ወይኔ ያ ሰላም በቃ ከዚህ በኋላ ተስፋ የለኝም ልትል ትችላለህ አይደል? ኢላ መን ታበ ተውበት ያደረገ ሲቀር። ተውበት ካደረግክስ እንዳልነበር ይሆናል። እንዳልነበር ብቻ ሳይሆን ያ ስትሰራ የነበረው ወንጀል ወደ መልካም ይቀየራል። ጠይብ ሱብሃንአላህ። ግን ዝሙት ቀላል አይደለም። ሐቂቃ ቀላል የሚባል ነገር አይደለም። አንድ ሰው ዝሙት ሲያደርግ ያንን ዝሙት እህቱ ላይ እንዳደረገ፣ አክስቱ ላይ እንዳደረገ፣ እናቱ ላይ እንዳደረገ ይቁጠር። ምክንያቱም ብድር ነው። ኢማሙ ሻፊዒ ረሒመሁላሁ ተዓላ እንደሚሉት ኢነ ዚና ደይኑን ኢዛ አቅረድተሁ ካነ ልወፋ ሚን አህሊ በይቲከ ፈዕለሚ መን የዝኒ ፊ ቀውሚን ቢአልፈይ ዲርሃሚ ፊ አህሊሂ ዩዝና ቢሩብዒ ዲርሃሚ መን የዝኒ ዩዝነ ቢሂ ወለው ቢጅዳሪሂ ኢንኩንተ ያ ሃዛ ለቢበን ፈፍሃሚ። ሱብሓነላህ። እነ ዚና ደይኑን ዚና ዝሙት ብድር ነው። ኢዛ አቅረድተሁ ካበደርከው አንተ ያንን ዝሙት ከፈጸምከው ካነል ወፋ ይህ ብድር ይሆናል የምትሞላው የምትከፍለው ብድርህ ሚን አህሊ በይቲከ ፈዕለሚ ከቤትህ ነው፣ ከእህትህ ነው። በእህቶች ላይ የማትወድህን፣ በእናትህ ላይ ቢደረግ የማትወደውን፣ በአክስትህ ላይ ቢደረግ የማትወደውን፣ በሚስትህ ላይ ቢደረግ የማትወደውን ነገር በሌሎችህ ላይ አድርገሃል። እህት አላት፣ ወንድም አላት። መየዝኒ ፊ ቀውሚን ቢአልፈይ ዲርሃሚን አሉ ሰዎች ዘንድ በ1000 ድርሃም ከፍሎ ዚና ያደረገ ሰው ፊ አህሊሂ ዩዝና ቢሩዕ ድርሃሚ አንተ 1000 ከፍለህ ትልቅ ብዙ መስዋዕትነት ከፍለህ ዝሙት ብታደርግ በሆነች ልጅ ላይ በአንተ ቤተሰብ ላይ ደግሞ በግማሽ ድርሃም ሩብ በሆነች ድርሃም ማለት በጣም በረከሰ ነገር ላይ በሷ ላይ ዝሙት ይሰራል። طيب اذا ለዛ እኮ ነው ኢማም አሕመድ ፊ ሙስነድ ቢኢስናድ ሰሒህ طيب አቢ ኡማመة አልባሂሊ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ
የሆነ ወጣት ወደ ረሱል ዓለይሂ ሰላቱ ወሰላም መጣና ያ ረሱላላህ ኢዘን ሊ ቢዚና አላቸው። አንቱ የአላህ መልእክተኛ ሆይ ዚናን ፍቀዱልኝ አላቸው። እንደው ዚና ይፍቀዱልኝ አላቸው። ወጣት ነው። ፈአቅበለ አልቀውሙ ዓለይሂ ፈዘጀሩህ ሰዎች ወደ እሱ ዞር አሉና በጣም ገረማቸው፣ ተቆጡት። እንዴት እንትላለህ? ረሱል ዓለይሂ ሰላቱ ወሰላም መህመህ አይ እስኩቱ ዝም በሉ እስኪ ያሉ። ረሱል ዓለይሂ ሰላቱ ወሰላም ወደ ራሳቸው የደዓዋ ጥበብ ተመልከቱ። ወደ ረሱል ዓለይሂ ሰላቱ ወሰላም ቀረበና ረሱል ዓለይሂ ሰላቱ ወሰላም ጥያቄ ጠየቁት። አቱሒቡሁ ሊኡሚክ ይህን ነገር ለእናትህ ተወደዋለህ ወይ ብለው ጠየቁት። ሽፉ ቃለ ላ ወላህ ጀዓለኒ ላሁ ፊዳከ ያ ረሱለላህ፣ እረ በፍጹም ለእናት ያልወደው አላህ ለአንቱ ፊዳ ያርገኝ አንቱ የአላህ መልእክተኛ አላቸው። ቃለ ረሱል ዓለይሂ ሰላቱ ወሰላም ወለናሱ ዩሒቡነሁ ሊኡመሃቲ፣ ሰዎችም እኮ ለእናታቸው ታዲያ ይወዱት። አፈቱሒቡሁ ሊብነቲክ ረሱል አሁንም ቀጠሉና ይህንን ዝሙት ለልጅህ ትወዳለህ በልጅ ላይ ቢደረግ? ቃለ ላ ወላህ ያ ረሱለላህ ጀዓለኒ ላሁ ፊዳክ፣ አላህ ለአንቱ ፊዳ ያርገኝ አንቱ የአላህ መልእክተኛ አልወድም። ቃለ ወለናሱ ዩሒቡነሁም ሊበናቲሂ አፈቱሒቡሁ ሊኡኽቲክ፣ ለእህትህ ተወደዋለህ? ጠየቁ ላክስትህ እያሉ ረሱል ዓለይሂ ሰላቱ ወሰላም ጠየቁት። ثم وضع يده عليه ረሱል ዓለይሂ ሰላቱ ወሰላም እጃቸውን እሱ ላይ ያስቀመጡና اللهم اغفر ذنبه وطهر قلبه وحصن فرجه ብለው ዱዓ አደረጉለት። ያ ልጅ ይሄ የዝሙት ስሜት ከዛ በኋላ ከአእምሮ ላይ እጅግ ጸያፍ ሆኖ አእምሮ ላይ ተሳለ። ዋህ ኢዘን የዝሙት ሲባል የምናስበው እህቶቻችንን፣ አክስቶቻችንን፣ እናቶቻችንን እንሰብ። ነዓም ቃለ ፈቀረነ ዚና አላህ በዚህ ቁርአን አንቀጽ ላይ ዚናን አያያዘው ብሽርኪ ከሽርክ ጋር ወቀትል ነፍሲ ነፍስን ከመግደል ጋር አላህ አያያዘው። ወጀዓለ አላህ አደረገ ጀዛአ ዛሊከ የዚህንም ምንዳ አደረገው አልኹሉደ መዘውተርን ፊል ዐዛቢል ሙዳዐፊ እጥፍ ድርብ በሆነ ቅጣት ውስጥ ይضاعፍ ለሁ ዐዛብ ማለም የርፈዒል ዐብዱ ባሪያ እስካላነሳ ድረስ ሙጂበ ዛሊከ ይህንን የሚያስፈርድ ነገር ይህንን ነገር ማለት ነው ጥፋቱን ቢተውበቲ በተውበት እስካላነሳው ድረስ ወለዓመል ሷሊህ በመልካም ስራ እስካላነሳው ድረስ አብሽሩ አብሽሩ ተውበት እስካለ ድረስ አላህ ይቅር ይለናል። ዋናው ተውበት ነው። ዋضح ለምን በየቀኑ የተለያዩ ወንጀሎች ላይ አንወድቅም? طيب አላሁ ጀለ ወዐላ ይቅር ይላል ኢላ መን ታበ የተወበተ ሲቀር። طيب ተውበቶ መልካም ስራ የሰራ ሰው አላህ Subhanahu Wa Ta'ala ከዛ يبدل الله سيئاتهم حسنات ይላል። نعم ወለማ ካን አሉ በሆነ ጊዜ መብደኡ ዛሊከ የዚህ መጀመሪያ የዝሙት መጀመሪያው በሆነ ጊዜ ሚን ቂበሊል በሰሪ ከእይታ ከዐይን በኩል በሆነ ጊዜ ጀዐለል አምረ አላህ ትእዛዝን አደረገ ቢገድሂ አይንን በመጨፈን ላይ ሙቀደመን የተቀደመ አደረገው አላ ሒፍዚል ፈርጂ ብልትን ከመጠበቅ በላይ አይንን መስበር አይንን መጠበቅ ተቀዳሚ ያደረገው። ምንድን ነበር የሚለው ቁርአን አንቀጹ? ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም። ነዓም ጠይብ ለአማኞች በላቸው የጉዱ ሚን አብሳሪሂም ነው ያለው አላህ። መጀመሪያ አይናቸውን ይጠብቁ፣ ከዛ ወየሕፈዙ ፍሩጀሁም ብልቶቻቸውንም ይጠብቁ አለ አላህ። ስለዚህ የሚጀምረው ከምንድን ነው? እይታን ከመልቀቅ ነው። እይታን ከመልቀቅ ነው። ወለማ ካነ በሆነ ጊዜ ያሉ መብደኡ ዛሊከ የዚህ መጀመሪያው የዝሙት መነሻው መጀመሪያው ሚን ቂበሊል በሰሪ ከእይታ በኩል በሆነ ጊዜ ጀዐለል አምረ ትእዛዝን አደረገ አላህ። ቁል ትእዛዝ ነው አይደለ? ቢገድሂ እሱም በመስበር አይንን በመጨፈን ሙቀደመን የተቀደመ አደረገው አላ ሒፍዚል ፈርጅ ብልትን በመጠበቅ ቃለ ፈኢነል ሐዋዲስ ምክንያቱም እኮ ክስተታቶች ፈኢነል ሐዋዲስ ክስተታቶች ወይ ደግሞ ጥፋቶች መብደኡሃ መጀመሪያዋ ሚነ ነዘሪ ከምንድን ነው? ከመመልከት ነው። ከማ ልክ አነ ሙዕዘመ ናር ትልቅ እሳት መነሻው ሚን ሙስተስገሪ ሸረሪ ከተናቀ ትናንሽ እሳት እንደመሆኑ ሙስተስገሪ ሸረር ብሎ ማለት ሙስተስገር የተናቀች አሸራሪ የእሳት ፍንጣሪ ማለት ነው። ሰጊሩ ለዚ ዩተሃወኑ ቢህ ሰጊሩ ለዚ ዩተሃወኑ ቢህ በሱ ላይ ችል የሚባለው እሳት እሱ ነው ሸረር። ከዛች ተነስቶ ነው አይደል አንድ ትንሽ እሳት ትልቅ የሚሆነው የሚቀጣጠለው ከዛ ተነስቶ ነው። ነዓም ቃለ ፈተኩኑ ትሆናለች ነظረቱን መመልከት ትሆናለች መጀመሪያ ثم ኸጥረቱን ከዛስ በኋላ ምን ይሆናል? ኸጥረ ሐሳብ የውስጣዊ ሐሳብ ይመጣል። ሱብሓነላህ ثم ከዛስ በኋላ ምን ኹጥዋ እርምጃዎች ወደዛ የሚያደርሱ ነገራቶች ይከተላል። ثم ኸጢአቱን ከዛ በኋላ ኢዓዘን ቢላህ
ወንጀል ይሆናል፣ ወደ ዝሙት ይወርቃል። አሕመድ ሸውቂ እንዳለው ገጣሚው ነظረቱን ፈብቲሳመቱን ፈሰላሙን ፈከላሙን ፈመውዒዱን ፈሊቃኡን፣ እይታ ከዚያም ፈገግታ ከዛም ሰላምታ ከዛም ንግግር ከዛም ቀጠሮ ከዛም ግንኙነት ያከዛ የተደረጅ በዚህ መልኩ ነው የሚሄደው ወደ ዝሙት። ወሊሃዛ ለዚህም ቂለ ተብሏል መን ሐፊظ የጠበቀ ሃዚህ አልአርበዓ እነዚህን አራቶቹን አሁን የጠቀስናቸውን አሕረዘ ዲነ ዲኑን ጠበቀ። ምንድናቸው? አልለሐዛት ወልኸጠራት ወለፈዛት ወልኸጠዋት። እነዚህን አራቶቹን የጠበቀ ሰው አልለሐዛት እይታዎች ቅጽበታዊ እይታዎችን፣ ወልኸጠራት ሐሳቦችን፣ ወለፈዛት ንግግሮችን፣ ወልኹጡዋት እርምጃዎችን። እነዚህን አራቶቹን የጠበቀ ሰው ዲኑን ጠበቀ። ለሐዛት ገና የመጀመሪያ እይታ በቃ ከዛ ይጀምራል። ልክ አንተ ደስ የማይልህ ነገር ከሆነ ወደው በራፉን ዝጋ። ከዛ ወደ ኸጠራት ከሄድክ ለፈዛት ላይ ከሄድክ ኹጡዋት ላይ ከደረስክ አትመለስ። طيب ገና የመጀመሪያ እርምጃዎች ላይ የዛኔ ነው በራፉን መዝጋት ያለብህ። አመጣጡ ደስ ካላለሽ፣ ንግግሩ ደስ ካላለሽ፣ ንግግሯ ካልጣመ ብሎክ طيب خلاص። ካልሆነ ግን ያ ነገር መጨረሻ ወላሂ العظيم የከፋ ነው የሚሆነው። ባረከላሁ ፊኩም። ነዓም ወሊሃዛ ቂለ ፈየንበጊ ሊልዓብድ ያሉ ለአንድ ባሪያ ይገባል አየኩነ ሊሆን ይገባል በዋበ ነፍሲሂ የነፍሱ በረኛ ጠባቂ ሊሆን ይገባዋል። አላ ሃዚሂ አልአብዋብ አልአርበዓ በእነዚህ በአራት በሮች ላይ ጠባቂ ሊሆን ይገባዋል። እነዚህ የሚገቡባቸው በሮች ናቸው አልን አይደለ? በእነዚህ ጋር ተጠባባቂ እንዳይገቡበት ማድረግ ይኖርበታል አሉ። ወዩላዚሙ ሊይዝ ይገባዋል አሪባጣ ጥበቃ። ሪባጥ ማለት ጠላቶች እንዳይገቡ ነቅቶ መቆጣጠር፣ እዛ ላይ ሊቆጣጠር ይገባው። ወዩላዚሙ ሊይዝ አሪባጣ ጥበቃንም አጥብቆ መያዝ ይኖርበታል። አላ ثغورها በክፍተቶቿ ላይ። ثغورها ማለት الثغور ጀምዑ ثغር وهي المواضع التي يخشى دخول العدو منها ይላሉ። ክፍተቶች ወይም ደግሞ ጠላት ሊገባባቸው የሚችሉ የድንበር ቦታዎች እነዛ ثغور ይባላሉ። በነዛ ድንበሮች ላይ ሊጠብቅ ይገባዋል። ፈሚንሃ ምክንያቱም በሷ የድኹሉ ዐለይሃ አልዐዱው ጠላት በሷ ይገባል። ፈየጁሱ ከዛ ይመላለሳል ይፈነጫል። ኺላለ ዲያሪ በቤቶች መካከል ቢመዕና በልብ ውስጥ ማለታቸው ነው። ወዩተብሩ ያወድማል። ማ ዐላ የተቆጣጠረውን ያሸነፈውን ሁሉ ተትቢራ ሙሉ ማውደምን ያጠፋል ያወድማል። ምን ማለታቸው ነው? ልክ ገና ወደ ልብህ እንደዚህ አይነት ነገራቶች ሲመጡብህ፣ እንደዚህ አይነት ሐሳቦች ሲመጡብህ ምን ማለት አለብህ ማለት ነው? መዝጋት አለብህ። طيب ገና ከይታ ጀምሮ ከይታ ሐቂቃ በይታቸው ምክንያት እኮ ታውቃላችሁ ነሳሊሁል ሙአዚኒን ታሪክ ታውቃላችሁ አይደል? 40 ዓመት አዛን ካደረገ በኋላ አንዲት ጊዜ የሆነች ሰዓት የሆነችን ሴት በመመልከቱ ነሳራ የሆነችን ሴት በመመልከቱ እኮ ካፊር ሆኖ ነው የሞተው። ስሙ ሳሊሁል ሙአዚን ነው አይደል? ዘሙል ሀዋ ላይ ይመስለኛል ኢብኑል ጀውዚ ረሂመሁላህ ታሪኩን አስቀምጠውታል። 40 ዓመት አዛን ካደረገ በኋላ ከዕለታት አንድ ቀን አዛን ሊያደርግ መናራ ላይ ወጣ። ከዛ በኋላ ይህችን ሴትዮ ተመለከታት። የእሷ ቤት ደግሞ ከመስጂዱ ስር ነበረ። ከዛ ፈጃአ ፈጠረቀ አልባብ መጣና በሩን ቆረቆረ። ማነህ አንተ ስትለው ሳሊሁል ሙአዚን ነኝ ሳሊሁል ሙአዚን ነኝ። ከዛ በራፉን ከፈተችለት። ልክ ግብት ሲል እክፍ አደረጋት። አንቱም አስሓቡል አማና ፈማ ሃዚሂል ኺያና አለችው። እንዲህ እናንተ ሙአዚኖች እናንተ እኮ የጥሩ ባልተቤት የአማና ባልተቤት ነበራችሁ። ይህ ክህደት ምንድን ነው? ኢን ዋፈቅቲኒ ዐላ ማ ኡሪድ ወኢላ ቀተልቱክ ያለ እኔ በምፈልገው ነገር ላይ ከተስማማሽ ጥሩ፣ ካልሆነ ግን እገልሻለሁ አላት አይደለ? ከዛ በኋላ መስፈርት አስቀመጠች። እኔ ካፊር ነኝ ካላልከኝ፣ ወደኛ ሃይማኖት ካልመጣ በፍጹም ይሄን ነገር አናደርግም አለችው። ፈቃለ አነ በሪኡ ሚነል ኢስላም ወሚማ ጃአ ቢሂ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ከእስልምና የጸዳሁ ነኝ ሙሐመድ ይዞ ከመጣው ነገር የጸዳሁ ነኝ አለ። ከፈረ። ታሪኩ ረጅም ነው። ዐላ ይሃል ባረከላሁ ፊኩም እንዳናረዝመው በአንዲት እይታ ምክንያት ነው ካፊር ሆኖ የሞተው ማለት ነው። ኢዘን እይታችንን ልንሰብር ይገባል። ወደ ዝሙት የመጀመሪያ የሚወስደን እይታ ነው። ሐራም መመልከት፣ ሐራምን ማየት፣ እነዚህ ነገራቶች ወደ ዝሙት የሚወስድ ነገር ነው። ዝሙትን እጅግ ልንጸየፍ ሐቂቃ ይገባል። በጣም ከባድ ነገር ነው። ተከትሎት የሚመጣው ነገር ከታብዕዮች እንደሚሉት ዚና
ست خصال ይላሉ ስድስት ነገራቶችን አልፉ ሶስቱ ዱንያ ላይ የሚያገኝህ ነው ሶስቱ አኺራ ላይ ያለን فأما التي في الدنيا ዱንያ ውስጥ የሚያገኝህ ነገር ምንድነው فذهاب ماء الوجه ይላሉ وقصر العمر ودوام الفقر معنى الكلام የፊት ብርሃን የፊት ኑርን ያጠፋል እድሜን ያሳጥራል ودوام الفقر ድህነትን ያመጣል ድህነት እንዳይላቀቅ ያደርጋል ተሰራለት ተለፋል طيب وأما التي في الآخرة بآخرة ያለውማ فسخط الله وسوء الحساب والخلود في النار يا الله كنت الله مدفو يهونا يا الله سبحانه وتعالى حساب الله በሳት ውስጥም ደግሞ ዘውታሪ መሆን አለ ይላሉና ኢንሻአላህ እጅግ ዚና ልንጸየፍ ይገባል ማለት ነው ለዛሬ እዚህ ጋር እናቆማለን ቀጣይ ኢንሻአላህ አቆምበት እናነሳለን አላህ Subhanahu Wa Ta'ala በድብቅም በግልጽም የምንፈራ ሰዎች አላህ ያድርገን አላህ Subhanahu Wa Ta'ala ቀልባችንን አላህ ያጽዳልን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك